ጥፍርክ ውስጥ የአክስቱ ልጅ ጥፍር ምናምን እንደተገኘ እንዲህ ነው እያወራ ያለው። ስለዚህ አንተን ለመበቀል ፎቶክ እንደሚጠቀም ሁለት አይነት ታሪክ ለሁለት የተለያዩ ዜጎች የሚያወራ አንዴ መናገር ይችላሉ። በዚህ ላይ ይሄ እንዳለ የተናገረው ነገር ውሸት ነው። ማንንም ነክቼ አላውቅም፣ ደፍሬም አላውቅም እና ሜክ ሴንስ አያደርግም። አሁን ለምሳሌ አሁን እኔ የሆነ ነገር እህቱን ባረግባት ማለት ነው እንዴት ነው አሁን ለምሳሌ ወንድ እህቴን ቢደፍርብኝ እንትን ብል እንዴት ነው የእሱን ሰው ፒክቸር ተጠቅሜ ሌላ ሰውን የማናግረው ማለት ነው። ስቶሪው ራሱ ላይ ርዕሱ ራሱ ሜክ ሴንስ አያደርግም፣ ላይ የማይመስል ነገር ነው እና እንዳልኳችሁ ነው። እኔ እንደዚህ ነገር አድርጌ አላውቅም። ሆሳሚ ብቻ በሚል ስም ነው ስሜ ሆሳሚ ነው እና በሆሳሚ ነው የምጠቀመው። የማንንም እህት ተናግሬ አላውቅም፣ አላበርኩም። አማኔ ላኪም ብቻ አላውቅም። ጤነኛ ነኝ፣ በሴት አላበርኩም እና ፈጣሪ ይመስገን እንግዲህ አላህም ጠብቆኛል ከእንደዚህ ነገሮች እና እኔ ጤነኛ ነኝ። ምንም የሚለው ነገር በጠቅላላ ውሸት ነው። ለሆሳሚ እንላለን እኛ እንግዲህ ያለ ኃጢአቱ ያለ ስሙ ስም ተሰጥቶታል። ሰው መንገድ ላይ ሲያገኘው አሁን ይህ ልጅ አሜሪካ ውስጥ ባይኖር ኢትዮጵያ ውስጥ ቢሆን የሚኖረው መንገድ ላይ ሲያገኘው አንተ እህቴን ቪዲዮ የቀረጽክብኝ ብሎ አንዱ ሊደበድበው በድንጋይ ሊፈነክተው ይችላል። ገባችሁ? እንዲህ ሰው በሰው ስም ሲነግድ፣ ሰው በሰው ፎቶ ሲነግድ በጣም መጥፎ ነገር ነው። ልክ ብለሻል። ይታወቅለት ይፈልጋል። እሱ አለመሆኑ ይታወቅለት። እሱ አይደለም እሱ ፎቶ የተጀነጀናችሁ ሴቶች ሁላ እሱ እንዳልሆነ እና ድምፃችንም ደግሞ እንደማይመሳሰል አሁን እንግዲህ ታውቃላችሁ። እና እኔ አይደለሁም አሁንም እኔ አይደለሁም። እሺ ስዊቲ ቀጤ እና ከዛ አበበች ናት። ሌላ ደግሞ ያልተናገርኩት ነገር ለአንቺ $1000 ይበቃል። አስደፋሻለሁ፣ አስገድልሻለሁ። ማንም ሊነካኝ አይችልም፣ አታስነካኝምም። እስኪ ላካቸውና ተንበርክከሽ ይቅርታ ትጠይቂኛለሽ ነው ያለኝ። እንድትጠይቂኝ አስደርግሻለሁ፣ አልገልሽም፣ ፊትሽን ምናምን ነው ማበላሸው ብሎኛል። እና ያለን እሱንም ይኸውልሽ፣ ሴት ላይ አሲድ የሚደፉ ወንዶች እንደዚህ አይነት ወንዶች ናቸው። ሴትን ልጅ አሲድ እየደፉ ሴትን ልጅ እየገደሉ እስር ቤት የሚገቡት እንደዚህ አይነት ወንዶች ናቸው። እንደዚህ አይነት ወንዶች ጤነኛ አይደሉም። ይሄ ጤናማ አይደለም። ሴትን እንዲያረግሻለሁ፣ አስገድልሻለሁ፣ ለአንቺ $1000 ይበቃል ምናምን የሚል ወንድ ያደርገዋል። ስለዚህ በጊዜ ወይ የአይምሮ ማገገሚያ ወይ እስር ቤት መግባት አለባቸው እንደዚህ አይነት ሰዎች። እንደዚህ አይነት ሰዎች ውጭ ላይ ሆነው ሴቶች ሴፍ አይሆኑም። እና ሌላው ደግሞ ከእናቴ ላይ ውረድ። በቃ እሷ ለእኔ ብላ ልጇን የጠቀመሽ መስሏት ነው ከአንተ ጋር ዲል ስታደርግ የነበረው እንጂ ማንም እናት ራሱን አውርዶ እንዳንተ አይነት ወራዳ ከሆነ ሰው ጋር አያወራም። እናትና አባትሽን የሚያፋታ ፋይል አለኝ ምናምን ባይዘዌ ማማ ከኔ ጋር የምታወራውን ማታ ቁጭ ብላ ከአባቴ ጋር ታወራለች። ባይዘዌ እናቷን ሊጀነጅን የሞከረው የእሷን እናት ነው። እናቷ ወጣት ስለሆነች እናትየው ሊጀነጅን ሞክሯል። ያንን ነው እናትየው ለመጀንጀን ሞክሮ ነው እናትና አባትሽን የሚያፋታ ፋይል አለኝ እያለ እሷን የሚያስጨንቃት ነብሷን ባለጌ ስልክ እና ከህይወቴ ውጣ። እኔ አሁን ረስቼ ሰላም ላይ ነኝ። በቃ ተረጋግቼ የራሴን ህይወት እየኖርኩ ነው። ስለዚህ አርፈ ተቀመጥ። በቃ ሌላ ምንም አልልክም። እና ስለ አበበች ደግሞ ይመጣና ስለምታፈቅረኝ ይኸው ራሴን ከፎቅ ላይ ልጥል ነው ትለኛለች። ዱባይ ነው የምትኖረው። ስለዚህ ፕሊስ እሷን ሰፖርት ለማድረግ ነው ቪዲዮዎች የሚፖስተው ምናምን የምናወራው ምናምን አለኝ። ኦኬ አበበች የምትፖስተውን ቪዲዮ አንቺ አይተሽ ለምን ብለሽ ስትጠይቂው ራሷን እንዳታጠፋ ትሪት እያደረጋት ነው። ራሷን እንዳታጠፋ በሱ ፍቅር አበበች ራሷን እንዳታጠፋ እሱ ትሪት እያደረጋት እንደሆነ ነው ላንቺ አክት የሚያደርገው። አንቺ ደግሞ አመንሹ ትሪት እያደረጋት ራሷን እንዳታጠፋ። እስከ መቼ ከእሷ ጋር ሊቆይ ነው? ከአንቺ ጋርም ከእሷ ጋር አንድ ላይ ሆኖ እሷን ስለ አንቺ ለእሷ ያላት ያክስቱ ልጅ እንደሆንሽ ነው የነገራት። ያክስቱ ልጅ ሆኜ ሆሳም እኔን እንደደፈረኝ እሱ እንዲበቀል ምናምን። አንቺ ተደፋሪ ነሽ በሆሳም እሱ ያለው ለእሷ እና ያክስቱ ልጅ እንደሆንሽ እና ትሪት እያደረገሽ እና ኢቨን ለአገናኘኝ ለአጽናናትን የምስትለው አይ በጣም ተጎድታለች አሁን ስለ ቦኗ ስለተጎዳ ሰው ማናገር አትችልም ነበር የሚለው። ላናገራት ልተዋወቃት ያክስትህን ልጅ እንኳን ስትለው ማለት ነው። ለአንቺ ደግሞ እሷ
እንደምትወደው ራሷን እንዳታጠፋ ራሴን ከፎቅ ላይ እጥላለሁ እያለች ስለሆነ ራሷን እንዳታጠፋ አብሯት እንዳለ ዝም ብሎ ሳይወዳት እሷን ለማዳን ነበር ሲልሽ የነበረው። ያ እና እኔ ደግሞ ለነ ሀቢባ አልኩኝ ሰዎች ለነ አበበች የእናቴ ስም ጥሩነሽ ነው ያለው። ለእኔ ደግሞ ኢክራም ናት የእናቴ ስም። ለአንቺ እሱ ሙስሊም ሆኖ ነው እንዴ ቀረበሽ? ለእኔ ያው እኔ ሙስሊም ስለሆንኩ እሱ ሙስሊም ነው። አንገቱ ላይ እንኳን ሙስሊም የሆኑ ሴቶችን ሙስሊም ሆኖ ክርስቲያን የሆኑትን ክርስቲያን ሆኖ ነው የሚተዋወቀው። ልጁ ሲተዋወቅ አንገቱ ላይ አንዴ እግዚአብሔርን እያለ ነበር። በቀደም እዚህ ራሱ አንዴ ወላሂ አንዴ እግዚአብሔርን እያለ ነው የሚምለው። ራሱ ትንሽ ቆይና እግዚአብሔርን ይላል፣ ትንሽ ቆይቶ ወላሂ ይላል፣ እየረሳው ማለት ነው። አንገቱ ላይ የማህተብ አይቼበት ምንድን ነው ምናምን ስለው እኔ የምሰራበት ድርጅት ጀርመን ሀገር የክርስቲያኖች ነው፣ የኦርቶዶክስ እምነት ተከታዮች ነው። ስለዚህ እንደ መታወቂያ የአንገት ክራችንን እናሳያለን አለ። ኦኬ እሺ አልኩት። ከዛ ቤቱ ደግሞ ስዕል አድኖ አየው ግድግዳ ላይ። እሺ ይሄስ ምንድን ነው ምናምን እለዋለሁ። እናቴ በቅርቡ ሃይማኖቷን ስለቀየረች እሷን ስጦታ የሰጠችኝ። በቃ ተጀምሮ እስኪጨረስ ውሸታም ነው። ውሸቱ ደግሞ የሆነ ትንሽ አሁን ውሸት ነው፣ ያኔ ግን እውነት ነበር ለእኔ። ቦታው ላይ ካለሽማ ውስጡ ፍቅር ውስጥ ካለሽ እኮ እውር ያደርጋል ፍቅር። ዋናው እንኳን ከዚህ ውስጥ በሰላም ወጣችሁ እህቶቼ ሁላችሁም። አሁንም እዚህ ውስጥ ያላችሁ ካላችሁ በማርቆስ ቫይረስ የተጠቃችሁ እህቶቼ ፈጣሪ በሰላም እንዲምራችሁ እና ከዛ ቫይረስ እንድትገላገሉ እንድትድኑ እኛ ዱዓም ጸሎትም እናደርግላችኋለን። ስዊቲ ከጨረሽ ወደ ሚኪ ይመለከተኛል ብሎ ነው የገባው። ምን እንደሚመለከተው ይንገረን። ሀይ እንዴት ናችሁ? በመጀመሪያ ሰላም ልበላችሁ ብዬ ነው። ሰላም የሆነ ልበላችሁ ላይክ የምታውቁት ፊልም ካለ ላይክ ያያችሁት ፊልም ከሆነ እሱም ፊልም የሆነ ሰው ሲነግራችሁ አዋው የምትሉት ነገር አለ እና ስታወሩ የማውቀውን ነገር ነው እየነገራችሁኝ ያሉት እና እናወራ ነበር ከማርቆሴ ጋር ወደ 6 ወር 7 ወር ምናምን ይሆናል እና ከታች ትውውቃችሁ ወንድሜ ከትውውቅ ነው የሚጀምረው። እንዴት ተዋወቁ? እኔና ማርቆስ የተዋወቅ ነው ላይክ እኔ ላይቭ ምናምን ስትሪም አደርጋለሁ እና ላይቭ መጥቶ ሰው እፈልጋለሁ ምናምን ሲለኝ ኦኬ ምናምን ብዬ አናገርኩት። ከዛ አወራን እና እንደ አጋጣሚ ዋትሳፕ ቁጥሬ ምናምን ሰጠሁትና ከዋትሳፕ ላይ ቁጭ ብለን ከዛ ወደ ሆነ ሲዝን ውስጥ ገባብኝ። ላይክ ገና ትንሽዬ እንደተዋወቅን ወዲያውኑ ወደ ሌላ ሪያክሽን ውስጥ ገባና ስለ ራሱ ምናምን ሲነግረኝ ላይክ እያወራን ምናምን እንደዚህ አይ ቲንክ ይመስለኛል እቺ ከስር ያለችው እቺ አበባ የእሷን ታሪክ ምናምን ነገር ነገረኝ። ያ የእሷን ታሪክ ምናምን ሲነግረኝ እንደዚህ ነው እና አካውንት ምናምን እፈልጋለሁ ፎሎወርስ ምናምን እፈልጋለሁ ምናምን ሲለኝ እና አካውንት ነበሩት እሱ ራሱ የቲክቶክ አካውንቶች ስለነበሩት ማኔጅ እንዳደርግለት ነበር የፈለገኝ እኔ ጋር እንዲቀመጡ አካውንቶቹ ምናምን ነገር እና በዛ ነው የተዋወቅ ነው። በብዙ ነገሮች ነው የተግባባ ነው። ግን እንደ ሀሳብ የመጣሁት ትንሽ ጥሩ ነገር አለው። በእርግጥ ሰውየው ማለት ለእኔ ሰው ጥሩ ፓርት ምንድን ነው? እርዳታ ይረዳል ልትለኝ ነው? ኖ እንደዛ ሳይሆን ግን ብር ላይ እኔ እንዳዩት ከሆነ አላውቅም። ብር አካውንት 40 ምናምን ሺህ ብር እያወጣ 50 ምናምን ሺህ ብር እያወጣ የሚገዛ ሰው ነው እና ደግሞ ለእኔም ራሱ ብር ልላክልኝ ቲክቶክ አካውንት ብዙ አለው 400,000 300,000 200,000 አካውንቶች ይገዛል። የሚሸጡ ልጆች ልክ ነሽ። የሚሸጡ ልጆች እኔን ስለሚያወሩኝ እንደዚህ ሚኪ አካውንት አለኝ ምናምን ስለሚሉኝ እሱም ስለሚፈልግ እኔ እንደዚህ ያለ ነገር አልሰራም። ግን እሱ ስለሚፈልግ ከእሱ ጋር አወራቸውና በእኔ በኩል ነው የሚሄደው አካውንቱና ወዲያውኑ ነው ብር የሚያስገባው። በቃ እኔ ካልኩኝ ይህ አካውንት አሪፍ ነው ቼክ አድርግልኝ፣ እንዴት ነው አሪፍ አካውንት ነው ምናምን ነገር ይለኛል። አይ አንተ ካመንክበት ይለኛል። ወዲያውኑ ነው የሚያስገባላቸው ፓስወርዱ ምናምን ሳልሰጠው ራሱ። በእንደዚህ ያለ ነገር ላይ አክቲቭ ነው እና ደግሞ ከኔ ጋር ብዙ ነገር አውርተናል። ፕሮሰስ ላይ ምናምን ነገር እንዳጋጣሚ ነው እየጻፍኩ ስለሆነ ነው ይቅርታ። ጥሩ ጎኑ ቲክቶክ አካውንት ሲገዛ ገንዘብ ቶሎ ያስገባል ፓስወርድ ሳይቀበል። ማሻላ አንድ መልካም ጎን ተገኝቶለታል ጋይስ። ኦኬ ወደሚቀጥለው እንሄዳለን። ፕሮሰስ ላይ ነን።
እና ላይክ እኔ ደግሞ ፓስፖርት አልነበረኝም እና ፕሮሰስ ወደ ውጭ ለመውጣት እያሰብኩኝ ነበረ እና እንደ አጋጣሚ አነሳው ያንን እንትን ነገር አነሳው። እኔ ኢትዮጵያ እንደሆንኩ ስለሚያውቀው ማንም ሀበሻ ወደ ውጭ ሀገር ምናምን ሲባል የሆነ ይደነግጣል እና አይ ይሄ ነገርማ አሪፍ ነገር ከሆነ ፕሮሰስ እንዴት አትጀምርም ወይ ወደ ካናዳ እኮ አሪፍ ነገር ነው ምናምን ነገር አወራን እና አስቤያለሁ ምናምን ብዬ በነጋታውኝ ኦኬ ምናምን ብዬ ፓስፖርት ስላልነበረኝ ብዙ ገንዘብ አላወጣሁኝም እና እንደውም እያግባባኝ ነበረ ላይክ ገብቶሻል። አሁን እያግባባኝ ላይክ ወደ ውጭ ልወጣ አስቤያለሁኝ። እኔም እንደ አጋጣሚ ሆኖ ብሬን ያለመበላቴ ምክንያት ፓስፖርቴ አለመኖሩ ነው እና ደግሞ ጓደኞችም ስላሉ ላይክ በደንብ አስረድቶኝ ምናምን ነገር ነው እና ካናዳ ምናምን ነገር ወይ ጀርመን አስረዳኝ እንደዚህ ሀገር ለመሄድ ወደ ውጭ እንድትወጣ እያገዘክ ነበር። እሱ እንደ ደላላ ሊያገናኝክ ነበር። እሱ እንደ በቃ ኦልሬዲ እሱ ደላላ ማለት ይችላሉ። ምክንያቱም ብዙ ፎቶዎች ስለላከልኝ እንደዚህ ደላላዎች እንደዚህ ቪዲዮ ሰራባቸው ምናምን ነገር እያለ ስለሚልክልኝ እና እዚህ ታሪኩ ላይ ልምጣልሽ እና ወደ ካናዳ አይ ቲንክ ምናምን እንደዛ ነገር ትሄዳለክ ላይክ የሆነ እኔ ጓደኞች አሉኝ የማውቃቸው እነሱ ይጨርሱልሃል ምናምን ነገር አለኝ እና ይሄ ነገር ተገኝቶ ነው ምናምን ነገር አለ። እኔ እንደውም እያሰብኩኝ ስለነበረ ያው ሰሞኑን ወደ ውጭ ሀገር መሄድ እያሰብኩኝ ነው እና በቃ ሄዳለሁ ምናምን ብዬ እያሰብኩኝ ስለሆነ ሰው ፈጣሪ የሆነ ሲወድሽ የሆነ ሰው ነው የሚልክልሽ ምናምን ገጠም እና ነገሩ ሲገጥም ኦኬ ይሄ ነገር ሪል ሊሆን ይችላል ምናምን ብዬ ማርቆሴ በዚህ አጋጣሚ ጀግና ሰውዬ ነው። ምክንያቱም እኔን አሳምኑኛል። እኔ በቃ እኔ እንደዚህ በጣም ሰው ማጭበርበር ጀግንነት አይደለም አይደለም እንደዛ ነገር ሳይሆን ክሬቲቭነቱን በጣም ወድጄዋለሁኝ። በጣም እኔ ያሳምኑኛል። ማንም የማያሳምነኝ ሰው ነኝ አምኛለሁኝ እና ኦኬ ያመንከው ሊወስድክ ወደ ካናዳ ራሱ እሱ ሆምለስ ሆኖ እሱ ወረቀት ሳይኖረው ጀርመን ሀገር ላይ አንተን ወደ ካናዳ ሊወስድክ አሳመነክ። ብር ስንት ተስማማችሁ? ያው ታሪኩን ከመድገም ብዬ ነው እንጂ እናቱ አሜሪካን ያለችው አባቱ ደግሞ እዚህ እንትን ያለው ወደ አዲስ አበባ ውስጥ ቤት አላቸው። የኔ ሂስትሪ ከነገራችሁ እትዬ ጥሩነሽ አሜሪካን ያሉት እናቱ አሜሪካን ያለችው። አሁን እንደዛ ነው ከኔ ጋር የምንኖረው። ኧረ ተመለስ ወንድሜ። እናቱ ሲጀመር ማን እንደሆኑ አይታወቅም። እናት ይኑሩ አይኑሩ አይታወቅም። አንድ ጥሩዬ የሚባሉ ሴትዮ ሁሉንም እሱ የሚጀነጅናቸውን ሴቶች እናት ነኝ እያሉ ያወራሉ። ገንዘብ ተከፍሏቸው ፎቷቸውም ስልክ ቁጥራቸውም አድራሻቸውም አለኝ። አረ እንደውም የዛሬ 1 ወር ነው ምናምን 1 ሚሊዮን ምናምን ለመታከም ያስገብቻለሁ እንደዚህ ምናምን እያለኝ ነበረ። እንደውም ለማን ነው ለእናቱ ያስገባው? ለእናቱ ትንሽዬ ብር ምናምን ነገር ሲለኝ በዛ ነው እንደውም ካንስል እያደረኩት። እናትየው ለአሜሪካ እየኖረች መታከሚያ 1 ሚሊዮን ብር ኢትዮጵያ ለማን ነው የሚያስገባላት? እናቱ አሜሪካ አይደለች እንዴ? ለእናቱ ነው። አባቱ እዚህ ወደ እንትን ነው መሰለኝ ሴሚሲ ሚካኤል ነው ምናምን ነገር ነው ያለው ቤት ያለው እና ከእናቱ ጋር የተለያየ ላይፍ ነው ያላቸው። እሱ ከዛ ጀርመን ነው ግን እንዳልሽው እናቱ አሜሪካ ከኖረች ለሕክምና 1 ሚሊዮን ብር የሚያስገባላት አሜሪካ ለምትኖረው እናቱ ነው ወይንስ ለእናቱ? እና 1 ሚሊዮን ብር በዶላር እኮ ትንሽ ነው። ምን ሊጠቅማት ነው 1 ሚሊዮን ብር ለእናቱ ለሕክምና ያስገባላት? አሜሪካ ነገር ኢንሹራንስ የለም። ይህንን እንትን ይመስለኛል እኔን ሊያግባባኝ ነው። ላይክ ብር እንደዚህ ትንሽዬ ምናምን ነገር ሊለኝ ይመስላል። እንደዚህ ነው እሱ ምንም እንደሆነ ለእኔም ብሎኛል። እሱ ችግር የለውም። 50 ሺህ ብር ቃል ገብቶ እርዳታ እኔ ቤት በጣም ዋው ብለን መርቀን አመስግነ ነው አጨብጭበንለት ፎሎ አድርገነው ግር ብለን ሄዶ ቁጥር እኔ ቤት እርዳታ ስትሳተፉ ቁጥር ግዴታ ነው ብዬ ቁጥሩን ተቀብዬ መዝግቤ ደብተር ላይ ዋትሳፕ ግሩፕ ደረሰኝ መልቀሚያ ግሩፕ ውስጥ ላስገባው ስል መጀመሪያ ቆይ እስኪ ይሄማ በጣም ሀብታም ስለሆነ ግሩፕ ላይ ካስገባው ሰዎች ስለሚረብሹ ፕራይቬሲ ቢጠበቅለት ብዬ በግል መሴጅ ሄጄ እባክህ ቃል የገባኸውን ለከሌ እርዳታ 50 ሺህ ብር ደረሰኙን ላክልኝ ስለው የ50 ሺህ ብር ደረሰኝ እኔ እንዴት አስታውሳለሁ? በቀን እኮ ለ10 ሰው ለ20 ሰው ነው 50 ሺህ ማስገባው እና ማናጀሬን ነው አሽከሬን ይበል ማናጀሬን አላውቅም፣ ብቻ ደረሰኝ እያልኩ አላስጨንቀውም። እንካ በዚህ አካውንት 100 ሺህ እንካ በዚህ 50 ሺህ እንካ በዚህ 100 ሺህ እንካ በዚህ 50 ሺህ አስገባ እያልኩ ብቻ ነው ምልክለት እንጂ ደረሰኝ አምጣ ካልኩት ያላመንኩት ይመስለዋል።